ሰላም ሰላም የተከበራችሁና የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ለሰላም ሁሉ መልካም ነው። እግዚአብሔር ይመስገን ለሰላም ሁሉ መልካም ነው። እንግዲህ ውድ ቤተሰብ ዛሬ የመጨረሻውን የስምንተኛ ክፍል 2017 ላይ የተፈተኑትን ሚኒስትሪ ጥያቄ ክፍል 9 ነው ይዤላችሁ የመጣሁት ማለት ነው። በባለፈው ጊዜ እንደምታስታውሱት ክፍል 8 ለቅቄላችሁ ነበረ። ያ ክፍል 8 እንግዲህ እስከ 33ኛ ጥያቄ ያካትት ነበረ። ዛሬ ደግሞ ከ34 እስከ 40 ጥያቄ የሚያካትተውን ቪዲዮ ነው የምሰራው ማለት ነው። እንደምታውቁት ሐሙስ ነው እንግዲህ የስምንተኛ ክፍል ሚኒስትሪ ጥያቄ የሚጀምረው ማለት ነው። ከወዲሁ እንግዲህ ተማሪዎች ፕራክቲስ እንዲያደርጉበት ነው ይህንን ጥያቄ ማዘጋጀው ማለት ነው። ስለዚህ ውድ ቤተሰብ እንግዲህ ይህን ቪዲዮ ላይክ፣ ሼር በማድረግ ሌሎች ጋር እንዲደርስ እንድታደርጉ በአክብሮት እጠይቃለሁ ማለት ነው። አሁን በቀጥታ ወደ ጥያቄው እመጣለሁ። እዚህ ጋር እንደምትመለከቱት እንደተለመደው ሁሉ ግሬድ 8 ሚኒትስ ማትስ ሚኒስትሪ ኤግዛም 2017 ፓርት 9 ነው የሚለው። so this is going to be part 9. Starts from question number 34. Which one of the following is true about an arc xyz intercepted by central angle xoy? እቺ ሰርክል አለች። እቺ ሰርክል ሴንትራል አንግል አላት። እንደገና ደግሞ አርክ ኤክስ ዋይ ዜድ አለ። ስለዚህ ሰርክል ትሩ የሆነው የትኛው ነው የሚለው። ስለዚህ አራት ኦፕሽኖች አሉ። ጥያቄውን ከቪዲዮ ጋር አታች አደርግላችኋለሁ። አራት ኦፕሽኖች አሉ። ኦፕሽን ዲ ላይ ያለው መልስ ይሆናል። ምክንያቱም ሴንትራል አንግል is equal to the measure of the central angle is equal to the measure of the arc intercepted ጋር እኩል ነው። ስለዚህ measure of angle XOY is equal to measure of arc XY Z ጋር እኩል ነው ማለት ነው። አርክ XY Z ጋር እኩል ነው። ስለዚህ ይህ ኦፕሽን ደግሞ ምን ላይ ነው ያለው? ዲ ላይ ኦፕሽን ዲ ላይ ነው ያለው የምናገኘው ማለት ነው። ቀጥሎ ያለው ጥያቄ ደግሞ ጥያቄ ቁጥር 35 ይሄ እንደምትመለከቱት ሰርክል አለች እዚህ ጋር you have to understand the center እዚህ ጋር ጥቁሯ ነገር ፖይንቷ at the center of the circle ነች። ሁለቱ ግን ጂፒ ግን ሴንትራል አንግል አይደለም። this angle is ፈልጉ የተባልነው እዚህ ጋር እንደምትመለከቱት what is angle APC ነው። APC ችኛውን አንግል ነው ፈልጉ የተባልነው ማለት ነው። ችን አንግል ነው ፈልጉ የተባልነው። ስለዚህ measure of arc AD ተሰጥቷል። arc AD ማለት ይሄ ነው። arc BC ማለት ደግሞ ይሄ ነው which is 40 degree arc AD ደግሞ 60 degree ነው ብሎ ነግሮኛል ማለት ነው። ስለዚህ አሁን እነዚህ አንግሎች ከምንድነው የተፈጠሩት? they are just formed from two intersecting chord በሁለት ኮርዶች ነው። this is known as chord, right? and the other chord is here. ስለዚህ ከነዚህ ከሁለቱ ኮርድ ኢንተርሴክቲንግ ተደራርገው ነው እዚህ ጋር አንግሉን ፎርም የሚያደርጉት ማለት ነው። ስለዚህ እንደዚህ የሚባል እናውቃለን። ስለዚህ እቺን አንግል ለመፈለግ ምንድነው የምናደርገው? አርክ ኤሲ አንግል APC is equal to arc AC half of arc AC plus half of arc BD ይሆናል ማለት ነው። ሶ መጀመሪያ እሱን ፎርሙላ መጻፍ አለብን ማለት ነው። ስለዚህ እቺኛውን አይደለም የምፈልገው እቺ አንግል ነች። ሶ የሷን እንትን እጽፋለሁ ማለት ነው። ባጭሩ የሷን ፎርሙላ እጽፋለሁ ማለት ነው። ስለዚህ measure of angle ABC is equal to half of measure of arc AC plus measure of arc BD measure of arc BD ይሆናል ማለት ነው። measure of arc
BD ይሆናል ማለት ነው። ኦልራይት ስለዚህ ይህንን እንደዚህ ከጻፍኩኝ በኋላ አንድ የምናውቀው ነገር አለ። the whole circle ስንት ነው ሜጀር የሚያደርገው 360 ዲግሪ the whole circle is equal to 360 ዲግሪ መሆኑን እናውቃለን። ስለዚህ ምንድነው የምናደርገው arc AD okay plus arc AC plus arc CB plus arc BD okay which is equal to 360 degree አርገን እንጽፋለን ማለት ነው። ምክንያቱም the whole circle 360 ዲግሪ ከሆነ ይሄ አርክ ሲደመር ይሄ አርክ ሲደመር ይሄ አርክ ሲደመር ይሄ አርክ ስንት ይመጣል ማለት 360 ዲግሪ ጋር እኩል ነው ብሎኛል። ስለዚህ እዚህ ጋር ደግሞ ጊቭን አለ AD አለ AD is given right ስለዚህ in the place of AD arc AD 60 ዲግሪ መተካት እችላለሁ 60 ዲግሪ plus AC የለኝም arc AC እንዳለ ጽፋለሁ plus CB ወይም ደግሞ BC ማለት ነው which is 40 ዲግሪ ነው ብሎኛል። okay plus BD አላቆም እንዳለ BD እንጽፋለሁ arc BD ተሰፋለሁ which is equal to 360 ዲግሪ okay 360 ዲግሪ አርጌ ጽፋለሁ ማለት ነው። okay ስለዚህ ከዛ በኋላ ምንድነው ማድረገው arc AC plus arc BD which is equal to 360 degree minus 60 degree እነዚህ ሲሻገሩ ወደዛ ሲሻገሩ ማይነስ ስለሚሆነው minus 40 ዲግሪ ይሆናል ማለት ነው 40 ዲግሪ ይሆናል ማለት ነው። ኦኬ ስለዚህ ይሄ ማለት ደግሞ arc AC plus arc BD which is equal to 360 degree minus ይሄን ስንደምረው 100 ይሆናል 100 ዲግሪ ይሆናል so this is going to be ስንቀንሰው 260 ዲግሪ ይሆናል ማለት ነው። ኦልራይት ስለዚህ ቅድም ያልነው እዚህ ጋር half አለኝ አሁን እዚህን ሁለቱን እንደማር አግኝቻለሁ 260 ዲግሪ ነው so እቺኛውን ተካታለሁ ማለት ነው። so measure of angle APC which is equal to half times 260 degree ይሆናል ማለት ነው። right so by 2 this is going to be 130 degree ይሆናል ማለት ነው። it's going to be 130 degree ይሆናል ማለት ስለዚህ እቺ ስንት ነች ማለት ነው 130 degree ነች ማለት ነው። alright ከዛ በኋላ አሁን የተጠየቅነው እቺ ነች አግኝተናታል መልሳችን 130 ዲግሪ ነገር ግን ይሄን ብንጠይቅስ ይሄ አሁን ስለዚህ አንግል BPD ስንት ነው የሚሆነው ማለት ነው። ይሄ አሁን measure of ስለዚህ አጠቃላይ ይሄ አርክ ስንት ነው ይሄኛው አርክ 260 ዲግሪ ነው ስለዚህ ይሄ 260 ዲግሪ ነው እንትኑ ደግሞ 130 ዲግሪ ነው ማለት ነው። ይሄ 130 ዲግሪ ከሆነ ይሄም 130 ዲግሪ ነው የሚሆነው ማለት ነው። ምክንያቱም አሁን ሴንትራል አንግል አይደለም ልብ በሉ ሴንትራል አንግል ቢሆን ኖሮ ይሄ አርኩ 260 ቢሆን ይሄ ሴንትራል አንግሉም 260 ነበር የሚሆነው ነገር ግን it's not a central angle this angle is just formed from two intersecting chords ከሁለት intersecting chord ነው የተሰራው ማለት ነው። ስለዚህ 130 ዲግሪ ነው ይሄም 130 ዲግሪ ነው ለምን because they are vertically opposite angles ስለሆኑ ማለት ነው። this is also 130 degree and this one is also 130 degree okay እንደዛ ከሆነ ይሄኛውስ የዚህኛውንስ አንግል ፈልጉ ብንባል አንግል APD or DPA ፈልጉ ብንባል ደግሞ this is straight adjacent straight angle theorem ተጠቅመን
እዚህ ጋር 130 ከሆነ just 180 ዲግሪ minus 130 ዲግሪ which is 50 ዲግሪ ይሆናል ማለት ነው። ይሄ 50 ከሆነ ይሄም 50 ነው የሚሆነው because 50 ይሄ ለዚህኛው ምን ስለሆነ vertically opposite አንግል ስለሆነ ማለት ነው። ስለዚህ መልሳችን የሚሆነው 130 የሚለው መልስ ይሆናል ማለት ነው። መልስ ይሆናል ማለት ነው። alright in question number 36 what is the vertical distance from the base to the vertex ነው የሚለው from the base ማለት እዚህ ጋር ነው ከዚህ እስከዚህ ያለው ምን ተብሎ ይጠራል ነው this is known as altitude ይባላል altitude በቃ that is it the answer is altitude የሚለው መልስ ይሆናል ማለት ነው። መልስ ይሆናል ማለት question number 37 just we're going to find the total surface area of a rectangular prism. So total surface area of a rectangular prism is equal to 2 times length times width plus length times height plus width times height ይሆናል ማለት ነው። okay alright ስለዚህ length times ሲጋ given አለን length is equal to 5 cm width is equal to 3 cm and height is equal to 6 cm. okay so this is going to be 2 times into length is 5 cm 5 times 3 plus 5 times 6 5 times 6 plus 3 times 6 okay 3 times 6 width is 3 and height is 6. okay so this is going to be 2 times it's going to be 15 plus it's going to be 30 plus it's going to be 18. okay ይህንን ስንደምረው ደግሞ 2 times into ይሄ 45 እና 18 13 አንድ አለኝ 5 6 63 so it's going to be 63. so ይህንን ስናባዛ ምንድነው የሚሆነው this is going to be 6 12 126 2 times 3 is 6 2 times 6 is 12 so 126 centimeter square. so the total surface of a rectangular prism is 126 centimeter square የሚለው መልሳችን ይሆናል ማለት ነው። እዛ ስንተኛው ኦፕሽን ላይ እንዳለ አላቀም ብቻ መልሱ ይሄን you can check it እንግዲህ ጥያቄውን አታች ስለማድረግላችሁ ማለት ነው። alright okay ሌላኛው ጥያቄ ምንድነው? ጥያቄ ቁጥር 38 ነው። just say the volume of right circular cylinder volume of right circular cylinder ነው ፈልጉ የተባልነው given አለን our given is h is equal to h 8 ማለት ነው h is equal to 7 ነው r is equal to 4 ብሎ ሰጥቶኛል 4 centimeter ብሎ ሰጥቶኛል this also centimeter ነው okay so right circular cylinder ማለት just assume that a right circular cylinder ነው ብለን እንሰደውና okay ስለዚህ ከሴንተር እስከ ሴንተር ድረስ 8 ሊሆን ይችላል ያለች እንደዚህ ነው ተመሳሳይ so this is ከዚህ እስከዚህ ድረስ ያለው ምንድነው ማለት ነው h ነው so h is equal to 7 centimeter ነው ብለናል and r is equal to radius ማለት ነው r represents radius so this is going to be 4 centimeter ነው okay ስለዚህ volume of a right circular cylinder ስንፈልግ ደግሞ ፎርሙላችን ምንድነው የሚሆነው volume is equal to pi r square h pi r square h ይሆናል ማለት ነው ፎርሙላችን ይሄ ይሆናል ማለት ነው find the volume of right circular cylinderን ስንፈልግ ፎርሙላችን ይሄ ይሆናል ማለት ነው ኦኬ
አሁን ምንድነው በቦታቸው ላይ ምን የመተካት ጉዳይ ብቻ ነው የሚሆነው፣ ቁጥሮችን የመተካት ጉዳይ ብቻ ነው የሚሆነው ማለት ነው። ሶ ቮሊዩም ኢዝ ኢኳል ቱ ፓይ፣ ያው ፓይ ነው፣ ፓይ አር ስኩዌር ማለት ስንት ነው የሚሆነው 4 ሴንቲሜትር ዘ ሆል ስኩዌር እናደርጋለን ታይምስ ኤች ኢዝ 7 ሴንቲሜትር ነው ማለት ነው። 7 ሴንቲሜትር ነው ማለት ነው። this is going to be pi r 4 ሴንቲሜትር ስኩዌር ማለት ደግሞ 16 ሴንቲሜትር ስኩዌር። ይህንን አራትን ስኩዌር ስናደርግ 16 ይመጣል ታይምስ 7 ሴንቲሜትር ይሆናል ማለት ነው። ሴንቲሜትር ስኩዌር ታይምስ ሴንቲሜትር ኢዝ ሴንቲሜትር ኪዩቢክ ሴንቲሜትር ነው የሚሆነው። ሶ ይህንን ስናባዘው 17 16 ባዛ በ7 42 4 አለኝ 7 times 1 is 7 plus 4 is 11 112 7 times 6 is 42 2 4 አለኝ 7 times 1 is 7 plus 4 is 11 112 ይመጣል ማለት ነው። this is going to be 112 pi ሴንቲሜትር ኪዩቢክ ሴንቲሜትር ይሆናል ማለት ነው። ኪዩቢክ ሴንቲሜትር ይሆናል ማለት ነው። መልሳችን ይሄ ይሆናል ማለት ነው። እዛ ጋር ኦፕሽን ስንተኛ ላይ እንደሆነ አላውቅም። you check it again። ስለዚህ ይሄን ይመስላል ማለት ነው። ስለዚህ ኖርማሊ ቮሊዩም ኦፍ ራይት ሰርኩላር ሲሊንደር ስንፈልግ ቮሊዩም is equal to pi r square h ይሆናል ማለት ነው። pi r square h ይሆናል ማለት ነው። ሌላኛው question number 39 ነው። question number 39 ደግሞ ምንድነው? it talks about outcome experiment። outcome experiment is result ነው የሚሆነው። መልሱ result ነው ማለት ነው። result የሚለው መልሳችን ይሆናል። the last question number 40 is probability of selecting a multiple of 4 from 1 to 60 ከ1 እስከ 60 ያለው የአራት ብዜቶችን እንፈልጋለን። የአራት ብዜቶችን ይሄን ለማወቅ ኖርማሊ we can divide 60 by 4 okay 60ን በአራት ማካፈል ነው። so ይሄ ማለት ደግሞ በሁለት 30 ነው። በሁለት 1 በሁለት 15 ስለዚህ 15 ቁጥሮች አሉ ማለት ነው። በዚህ መካከል 15 ቁጥሮች አሉ። ስለዚህ ፕሮባቢሊቲውን ለመፈለግ 15 divided by 15 out of 60 ማለት ነው። ስለዚህ ፕሮባቢሊቲው 15 60ኛ ነው ማለት ነው። ስለዚህ በ15 1 ነው። በ15 this is going to be 4 ስለዚህ 1/4 የሚለው መልሳችን ይሆናል ማለት ነው። 1/4 የሚለው መልሳችን ይሆናል። 1/4ኛው መልሳችን ይሆናል ማለት ነው። ምክንያቱም በ15 1 በ15 this is going to be 4 ምክንያቱም 15 ሲባዛ በ4 4 ጊዜ 5 20 2 አለኝ 4 ጊዜ 1 4 ከ2 ጋር 6 60 ስለሚመጣ በ15 1 በ15 4 ስለዚህ 1/4 የሚለው መልሳችን ይሆናል። እዛ ጋር ያለውን ኦፕሽኑን መፈለግ ነው ማለት ነው። ስለዚህ እንግዲህ ውድ ተማሪዎች መልካም እድል እመኝላችኋለሁ ማለት ነው። እስከዚያ ድረስ እንግዲህ የቻላችሁትን ሞክሩ። እነዚህ ጥያቄዎች እንግዲህ በእጅጉ ይጠቅማችኋል፣ ይረዳችኋል ብዬ አስባለሁ። እንግዲህ ውድ ቤተሰብ ይህ ቪዲዮ በአንድም በሌላም በአጋጣሚ የሚደርሳችሁ ሁሉ ለተማሪዎች ለ8ኛ ክፍል ተማሪዎች ሼር እንድታደርጉና ከወዲሁ ራሳቸውን በዚህ ጥያቄ ላይ እንዲለማመዱ እንድታደርጉ በአክብሮት ጠይቃለሁ። ስላዳመጣችሁ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ድጋፋችሁ አይለኝ። ድጋፋችሁ ደግሞ ቪዲዮችን ሼር ላይክ በማድረግ ነውና ይህ ድጋፋችሁ እንግዲህ ቀጣይነት እንዲኖረው አሁንም በድጋሚ በአክብሮት ጠይቃለሁ ማለት ነው። ቴንክ ዩ ሶ ማች